የስምዖን ልጅ አስቆሮታዊ ይሁዳ ኢየሱስን አሳልፎ እንዲሰጥ ዲያብሎስ በልቡ ክፉ ሐሳብ አገባበት። አብ ስልጣንን ሁሉ እንደሰጠውና ከእግዚአብሔር ወጥቶ እንደመጣ ወደ እግዚአብሔርም እንደሚሄድ ኢየሱስ ያውቅ ነበር። ስለዚህ ከማዕድ ተነሳ፣ ልብሱን አስቀመጠ፣ ፎጣውንም አንስቶ በወገቡ ታጠቀ። ከዚህም በኋላ በመታጠቢያ ሳህን ውሃ አድርጎ የደቀ መዛሙርቱን እግር ማጠብ ጀመረ። በታጠቀው ፎጣ እግራቸውን አበሰ ይላል። ዛሬ ከዚህ ክፍል የወሰድኩት ሐሳብ የአገልጋዮች አገልጋይ የሚል ርዕስ ይሆናል። የአገልጋዮች አገልጋይ። ጌታችን ኢየሱስ ክርስቶስ ከሰማይ ወደ ምድር የመጣው ለማገልገል እንደሆነ ራሱ ተናግሯል። ለመገልገል ሳይሆን ለማገልገል ነው ከሰማይ ወደ ምድር የመጣው እና ወደ መስቀል ከመሄዱ በፊት መስዋዕት ከመሆኑ በፊት ደግሞ የመጨረሻውን እራት ከደቀ መዛሙርቶቹ ጋር እንደተካፈለ ቃሉ ይናገራል። የመጨረሻውን እራት ተካፈለ ከነሱ ጋር። ኢየሱስ እንጀራውን ከመቁረሱ እንደገና ጽዋውንም ደግሞ ከመስጠቱ ከመካፈሉ በፊት ማንም ያልጠበቀውን ነገር ነበር ያደረገው። ሰው ያልጠበቀውን ነገር ነው ያደረገው። የእግዚአብሔር ቃል ሲናገር መጎናጸፊያውን አስቀምጦ ወገቡን በፎጣ ታጠቀ ይላል። መጎናጸፊያውን አስቀምጦ ወገቡን በፎጣ ታጠቀ። እሱ መምህር ነው፣ ከሰማይ የመጣ አምላክ ነው። ወገቡን የታጠቀው የደቀ መዛሙርቱን እግር ለማጠብ ጀመረ። ያንን ማጠብ ጀመረ ይላል። ያንን ማጠብ ጀመረ፣ እግራቸውን ማጠብ ጀመረ። አንዱን ለመቅደም የሚደረግ ብዙ ፉክክር ነበረ። በጊዜው ግን ያ አልነበረም የኢየሱስ ሐሳብ። ያ አይደለም በመካከላቸው የሚያስፈልግ ያ አልነበረም። ኢየሱስ ያንን ተናግሮ በንግግር ወይ ደግሞ በአስተምሮ ያንን ማስተካከል አልፈለገም። ስለዚህ አንድ ነገር አሰበ። ዝቅ ማለት እግራቸውን ማጠብ ነበረበት። ከደቀ መዛሙርቶቹ ግን ያንን ለማድረግ አንዱን ለማገልገል ዝግጁ አልነበራቸውም። ሐሳባቸው በሌላ ጉዳይ ተይዘው ነበረ። ኢየሱስ ግን ያንን ታሪክ በአንድ ድርጊት ያንን ለማስተካከል አሰበ። ተመልከቱ፣ እግራቸውን ማጠብ። ይህንን የጌታ እራት አገልግሎት ወይ ደግሞ እንጀራውን ከመካፈሉ በፊት ጽዋውንም ከመስጠቱ በፊት ያንን ማድረግ ነበረበት። በስብከት አልጀመረም፣ ያንን በታምራት አልጀመረም። እንደገና በእንጀራውም ወይ ደግሞ በዛው በወይኑም አልጀመረም። የጀመረው የደቀ መዛሙርቱን ያንን የቆሸሸውን እግር በማጠብ ነበረ። ለምን ብለን ስናስብ፣ ምክንያቱም እኛ ብዙ ጊዜ የምንረሳው ነገር ይኖራል። አንድ የምንረሳው እውነት አለ። ልባችን በትዕቢት ተሞልቶ እያለ እጆቻችን እንጀራውን ሊቆርሱ ይችላሉ። ትዕቢት በውስጣችን ትዕቢት እያለ በእጆቻችን ያንን መቁረስ እንችል ይሆናል። ትዕቢትና ለእግዚአብሔር የተሰጠ ልብ አንድ አይደሉም፣ አይገናኙም። ትዕቢት ከእግዚአብሔር ሐሳብ የተቃራኒ ነው፣ ወይ ደግሞ በተቃራኒ ነው። ያንን ያውቃል ጌታ። ትዕቢት ነበረ በውስጣቸው፣ ያንን ማስወገድ ነበረበት። ሌላ ደግሞ ግንኙነታችን እየተበላሸ እያለ ከንፈሮቻችን ከጽዋው ሊጠጡ ይችላሉ። የተበላሸ ግንኙነት ካለ ከዚህ አገልግሎት ጋር አይሄድም። ከእርስ በርስ፣ ከቤተሰብ፣ ከጓደኛ፣ ከማንኛውም ሰው ጋር የተበላሸ ግንኙነት ካለ ያንን እግዚአብሔር አይፈልግም። እግዚአብሔር የሚፈልገው እርቅ በሁለቱም መካከል ነው። የእግዚአብሔር እርቅ የወረደው እግዚአብሔርንና ሰውንና ሰውንም የሚያስታርቅ ነው ማለት ነው። እና ሕይወታችን፣ መንፈሳዊ ሕይወታችን ሰላም የሚሆነው ሙሉ ሰላም የምናገኘው በሁለቱም ከእግዚአብሔር ጋርም ከሰው ጋርም ሰላም ስንሆን ነው። ከእርስ በርስም ሰላም ስንሆን ነው። እና ይህንን ያውቃል ክርስቶስ። ደቀ መዛሙርቱ እንዲረዱት የፈለገው
አንድ ነበረ። ያ ምንድነው? ለቅዱስ ቁርባን የሚደረግ ዝግጅት መጀመሪያ ውጫዊ ነገሮቻችን ብቻ ስለማሳመር ሳይሆን ልብን ስለማንጻት ጉዳይ መሆኑን ላስተምር ፈልጌ ነው። ውጫዊ ነገር ላይ እንድናተኩር አይደለም። ውስጣቸውን ልባቸውን እንዲያዘጋጁ። ለምን? እግዚአብሔር ያለው ጉዳይ ከልብ ጋር ስለሆነ፣ እግዚአብሔር የሚገናኘው ከልብ ጋር ስለሆነ። የሚገርማችሁ በዛ ላይ በውጫዊ ነገር መልካም የሚመስሉ ነገሮች ይኖራሉ። ምናልባት አለባበሳቸው መልካም ይሆናል። አነጋገራቸው እርስ በርስ ሲነጋገሩ መልካም ቃላቶችን ሊያወጡ ይችላሉ። ነገር ግን በውስጣቸው ችግር ነበረ። ሌሎች ይፎካከራሉ። እኔ ልቅደም ይላሉ። ሌላ ሰው ማስቀደም የሚባል ማገልገል የሚባል ዝቅ ማለት የሚባል በውስጣቸው አልነበረም። እንደገና ደግሞ ያ አልፎ ደግሞ በተለይ አንድ ሰው መልካም የሚመስል ሰው ወደ ጌታ ጠጋ ብሎ የተቀመጠ ሰው፣ አንድ ሰው ጌታን ሸጦ 30 ብር በኪሱ ይዞ በዛ አገልግሎት ላይ ለመሳተፍ የተዘጋጀ አንድ ሰው ነበር። ታስታውሳላችሁ? ያ ሰው ማን ነው? ያ ሰው ማን ነው? ሁሉ ነገር ጨርሶ አሳልፎ ሰጥቶ ሸጦ ያ ብር በኪሱ ይዞ ያንን ማዕድ ለመካፈል እዛ ስፍራ የተገኘ ይሁዳ አለ። ያንን ለማድረግ ይላል ምዕራፍ 13 ቁጥር 2 ላይ አስቆሮታዊ ይሁዳ ኢየሱስን አሳልፎ እንዲሰጥ ዲያብሎስ በልቡ ክፉ ሐሳብ አገባበት ይላል። ተመልከቱ። ዲያብሎስ ልቡን ገዛ። በውጭ መልካም ይመስላል፣ ምንም ችግር ያለ አይመስልም። ውስጡ ግን በጠላት ሐሳብ የተወረረ ነበር። ዛሬም በተመሳሳይ እኛም እንፈተናለን። ጠላት ልባችንን፣ ሐሳባችን ሳናውቅ ሊቆጣጠር ይፈልጋል። ኢየሱስ ግን የሁሉን ልብ ያውቃል። ኢየሱስ የመጀመሪያው ሳሙኤል ምዕራፍ 16 ቁጥር 7 ላይ እግዚአብሔር ግን የኤልያብን ቁመት መልክ ቀናነቱን አትይ፣ እኔ እርሱን አልፈለግኩትም። ምክንያቱም እኔ የሚፈርደው ሰዎች እንደሚፈርዱት አይደለም። ሰው ውጫዊን መልክን ያያል፣ እኔ ግን ውስጣዊ ልብን አያለው አለ ይላል። ማን ነው ይህንን የተናገረው? እግዚአብሔር ነው። ዳዊትን ለመቀባት ሲሄድ ሳሙኤል ያ ረዥም ሰው ጡንቻ ያለው መልከ መልካም የሆነ ወይም ደግሞ ልምድ ያለ ሰው በጦርነት የሚታወቅ ሰው ያንን እሱን ሲያይ ሐሳቡ በሱ ላይ አረፈ። ታው አለ እግዚአብሔር፣ እኔ እንደ ሰው አላይም። ሰው ምን ያያል ይላል? ውጫዊ መልክን ያያል፣ እኔ ግን ውስጣዊ ልብን አያለው። እግዚአብሔር በፊቱ ስንቀርብ በምን አይነት ልብ እንደቀረበ ነው እግዚአብሔር የሚያየው። ልባችን መፈተሽ ያስፈልጋል። ስለዚህ አንድ የተወሰኑ ሐሳቦችን ማንሳት ፈልጋለሁ። ወደ ማዕዱ ከመሄዳችን በፊት ኢየሱስ ፎጣውን ጨርቅ ማንሳት ለምን እንደመረጠ የተወሰኑ ሐሳቦችን አነሳለሁ። የመጀመሪያውና ትልቁ ነገር ምክንያት አልባ ፍቅር ነው። ምክንያት አልባ ፍቅር። የኢየሱስ ፍቅር ምክንያት አልባ ነው። እንደዚህ ይላል ቃሉ፣ ኢየሱስ እስከ መጨረሻ ወደዳቸው። ምዕራፍ 13 ቁጥር 1 ላይ ዮሐንስ ወንጌል፣ እነሆ ጊዜው ከይሁዳ ፋሲካ በዓል በፊት ነበረ። ኢየሱስ ይህን ዓለም ትቶ ወደ አብ የሚሄድበት ሰዓት መድረሱን አወቀ። በዚህ ዓለም ያሉትን የራሱ ወገኖች ሁልጊዜ ወዳቸው ነበረ፣ እስከ መጨረሻ ወደዳቸው። ይሁዳንም ጭምር ወደደ። ሸጦ 30 ብሩን በኪሱ ይዞ የመጣውንም ጭምር ኢየሱስ ወደደ። እግሩን ለማጠብ ጎንበስ አለ። አዎ ቃሉን ልብ በሉ። ጌታ ኢየሱስ የተናገረውን በዓለም ላይ ያሉትን ወገኖቹን እስከ መጨረሻ ወደዳቸው። ተራ ፍቅር አይደለም። ኢየሱስ ሁሉንም ነገር ያውቅ ነበረ። በትክክል ይሁዳ አሳልፎ እንደሚሰጠው ያውቅ ነበር። ጴጥሮስ እንደሚክደው ያውቅ ነበረ። ሌሎቹም ጥሎት እንደሚሸሹ ያውቅ ነበረ። እሱ ግን እስከ መጨረሻ ወደዳቸው። ምን አይነት ታላቅ ፍቅር! እስቲ አስቡ። ዛሬ አንድ
አንድ ሰው በመካከላችን እኛን አሳልፎ እንደሚሰጥ የሚያውቅ ሰው እንደሚሸጥ አሳልፎ እንደሚሰጥ ለአደጋ እንደሚያጋልጥ የሚያውቅ ሰው ባጠገቡ ቁጭ ያለውን እግሩን ለማጠብ ፈቃደኛ የሚሆን ሰው አለ? የለም፣ አይኖርም። ጌታ ግን ያንን አደረገ። የእግዚአብሔር ቃል እንደዚህ ይላል። ሮሜ ምዕራፍ 5 ቁጥር 8 ላይ መጀመሪያ የተነበበ ቃል ነገር ግን እኛ ኃጢአተኞች ሆነን ሳለ ክርስቶስ በእኛ ምትክ ሞቷል። ይህም እግዚአብሔር ለእኛ ያለው ፍቅር ምን ያህል ታላቅ መሆኑን ያስረዳል። እግዚአብሔር ለእኛ ያለው ፍቅር ታላቅ ነው፣ ከግምት በላይ ነው፣ ወደር የሌለው ነው። ስለዚህ ወገኖቼ የጌታ እራት መጀመሪያ ትምህርት እኛ ክርስቶስን መውደዳችን አይደለም፣ ይልቁንም ክርስቶስ መጀመሪያ እኛን መውደዱን ነው። እርሱ ወደደን፣ ለኃጢአታችን ሞተ፣ ይህንን ደግሞ ለመታሰቢያዬ አድርጉ አለ። እርሱ ወዶናል። እኛ ምን ያህል እንወዳለን? ምን ያህል ለፍቅሩ ምላሽ እንሰጣለን? ይሄ ነው ትልቁ ነገር። አንድ ታሪክ ልናገርና ልጨርስ። ከዓመታት በፊት አንድ ሆስፒታል ላይ የተከሰተ ድርጊት ነበረ። አንድ አዛውንት በበሽታ ረጅም ጊዜ ሲሰቃዩ የነበረ ሆስፒታል ሲተኙ የነበረ አንድ አረጋዊ ሰው ነበሩ። እኚህ ሰው የሚጠይቀውም ሰው የላቸውም። ማንም የሚጠይቃቸው ሰው የለም። ከበሽታቸው የተነሳ ሰውነቱ መጥፎ ጠረን የሚያወጣ ነበር። ሽታ አለው፣ መጥፎ ጠረን አለው ሰውነቱ እና ብዙ ሰዎች ወደ ክፍሉ ከመግባታቸው ሲገቡ ያንን አገልግሎታቸውን ጨርሶ እስኪወጡ ድረስ በጣም ይቸኩላሉ፣ በጣም ይፈጥናሉ። ሽታው ከባድ ነበር። ለብቻ ነበረ የተኙት እና በጣም ሁኔታው ከባድ ነበር። አጋጣሚ እግዚአብሔር ሲያስብ አንድ ቀን አንዲት ክርስቲያን ነርስ ሕክምናን ለማድረግ ወደ ክፍሉ ትገባለች። ወደ ክፍሉ ስትገባ ጠረኑ አያስገባም። ሲታይ ሁኔታው በጣም ከባድ ነበረ። ጠጋ ብላ ስትመለከት አረጋዊ ናቸው። ለረጅም ጊዜ እዛ እንደቆዩ ኬዛቸው ያስታውቃል። ማንም ጠጋ ብሎ ያያቸው ሰው የለም። ያንን ግዴታቸውን ወጥቶ ከመሄድ ውጪ ጠጋ ብሎ እሳቸውን ያናገረ ሌላ ለማገልገል ተጨማሪ አገልግሎት ለመስጠት ልቡ የተዘጋጀ አንድም ሰው አልነበረም። እቺ ልጅ ያንን ግዴታዋን ብቻ ሳይሆን ያንን አልፋ አንድ ነገር ለማድረግ ወሰነች። ይህንን ጠረን ማስወገድ አለብን ብላ አሰበች። ማጠብ አለብኝ ብላ አሰበች። ስትቀርብ ጥፍራቸው እንኳን ከተቆረጠ ቆይቷል። በጣም ብዙ ችግር ነበራቸው። ያንን ሁሉ ችላ ሌላውን ነገር ትታ ውሃ ፈለገች፣ አሞቀች ይላል። ከዛ በኋላ ያንን ገላቸውን ሁሉ ልብሳቸውን አወልቃ አጠበቻቸው። እዛው ክፍል ውስጥ አጠበቻቸው። በሳሙና በሞቀ ውሃ አጠበቻቸው። ያንን ስታደርግ በለሰለሰ ድምፅ ከእሳቸው ጋር ታውራ ነበረ ይላል። ሰላም ትጠይቅ ነበረ። ሰው ከጠየቃቸው አፍንጫውን ይዞ እዛ ዞሮ ከነሱ ዞሮ ያንን አገልግሎት ከመስጠት ውጪ በአፍ እንኳን የሚያናገር አልነበረም ይላል ታሪኩ። እና እሷ ግን አናገረቻቸው፣ ገላቸውን አጠበች፣ ያንን ሁሉ ንጹህ አደረገች። ከዛ በኋላ መጨረሻ ላይ የሆነው ምንድነው? ሰውየው ያንን ሁሉ ሲታደርግ እንባቸው ይወርድ ነበር ይላል። እንባቸው ይወርድ ነበር። ከዛ በኋላ እንዲህ አሉ፣ ሌላ ሰው ሁሉ ከኔ መራቅ እየፈለገ ሳለ አንቺ ለምን ይህንን ሁሉ አደረግሽልኝ ብሎ ጠየቋት። ከዛ በኋላ ሲጠይቋት እንዲህ አለች ነርሲቷ፣ ምክንያቱም አለች እኔ ምንም ለማልረባ በነበርኩበት ጊዜ አንድ አካል መጀመሪያ ወዶኛል። ኢየሱስ በመጀመሪያ እኔን አገልግሏል። እኔም የእርሱን ፍቅር ላንተ ማሳየት እፈልጋለሁ አለች።
እኔ የማረባ ሰው ነበርኩኝ። ያገለገለኝ አንድ አካል አለ፣ እሱ ደግሞ ኢየሱስ ይባላል አለች። ከዛ በኋላ ሰውየውን በቀስታ እንዲህ አሉ፣ ዛሬ በአንቺ እጆች አማካኝነት ኢየሱስን ያየሁት ይመስለኛል አሏት። አያችሁ፣ በእጆችሽ አማካኝነት ማንን አየው? ኢየሱስን አየው። ለካ ኢየሱስ አገልጋይ ነው። ለካ ኢየሱስ ይወዳል። በነገሮች አልፎ ያለ ምክንያት ይወዳል ማለት ነው። ስለዚህ ወገኖቼ የትህትና አገልግሎት ኃይል አለው፣ ትልቅ ኃይል አለው። ብዙ ጊዜ ሰዎች በክርስቶስ ፍቅር የሚማረኩት በቃላቶቻችን ሳይሆን ዝቅ ብለን ለማገልገል ባለን ፍቃደኝነት ነው። ኢየሱስ ያንን አገልግሎት ነው የሰጠው። ዛሬ እየተማረን ያለነው ስለ አገልግሎት ነው። ጌታችን ኢየሱስ ክርስቶስ ይሁዳን አገለገለ። እርስ በርስ ማገልገል። ምክንያቱም ፍቅር በቂ ሊሆን ስለማይችል ማለት ምክንያት የሚያልፍ ስለሆነ ፍቅር፣ የእግዚአብሔር ፍቅር ከምክንያት በላይ ነው። ስለዚህ ዛሬም እኛ ይህንን ስንካፈል ሁልጊዜ ማሰብ ያለብን ከአገልግሎት ጋር ማሰብ አለብን። ሌሎችን ከማገልገል ጋር ማሰብ አለብን። እነዚህ የጌታ እራት አገልግሎት እንዳለ ሆኖ የእግር እጥበት ደግሞ በተለየ ሁኔታ የሚደረገው ለምንድን ነው? አንደኛ የልብ መንጻት መፈተኛ ነው። a test of heart cleansing። መጨረሻ ላይ ጌታ እኔ ያደረግኩ እናንተም ለእርስ በርሳችሁ እግራችሁን እንድታጠቡ ብሎ ቃል ተናግሯል። ዛሬም ይህንን ስንካፈል እኛም ማሰብ ያለብን ምንድን ነው? ይሄ የልብ መንጻት መፈተኛ ነው። ልባችንን ማንጻት ታውቃላችሁ። በዓለም ስርዓት ትልቅ መሆን መገልገል ነው። በክርስቶስ መንግስት ግን ትልቅ መሆን ዝቅ ብሎ ማገልገል ነው። አንዱ እሱን ነው። ሁለተኛው ለአገልግሎት ራስን አሳልፈን መስጠት፣ ዴዲኬሽን ቱ ሰርቪስ፣ ሌሎችን ማገልገል፣ እርስ በርስ ማገልገል፣ ሌሎች ሰዎችን ማሰብ፣ ወደ ቅድስት ህብረት መግባት፣ ሆሊ ሪሌሽንሺፕ ዊዝ ኢች አዘር፣ ለእርስ በርስ ግንኙነት መፍጠር። የጌታ እራትና የእግር ማጠብ ስርዓት በቅዱሳን መካከል ያለውን የልዩነትን ግንብ ያፈርሳል። መሪው የተመሪውን እግር ሲያጠብ ሁሉም በክርስቶስ ፊት እኩል ይሆናሉ ይላል። ግድግዳን የመለያየትን ግድግዳ የሚያፈርስ ነው ይህ አገልግሎት። ያንን ማድረግ እንድንችል እግዚአብሔር በጸጋው ይርዳን። ይሄ የክርስቶስ ኢየሱስ መልእክት ሁልጊዜ እንድናደርግ የታዘዝነው ነው። ስለዚህ ዛሬ ይህንን ስናስብ ምን ማሰብ አለብን? ጌታን ማሰብ አለብን። ወገኖችን ማገልገልን ማሰብ አለብን። ራሳችንን ለአገልግሎት አሳልፈን በመስጠት የወንድሞቻችንና የእህቶቻችን እግር ማጠብ ማለት እግር ማጠብ ብቻ አይደለም። ባይዘወይ አዎ ዛሬ የምናሳየው ቀጥታ አለ፣ ግን እግር ማጠብ ብቻ አይደለም። ዕለት ፍላጎታቸውን በትህትና ማገልገል ነው። የዕለት ተዕለት እንቅስቃሴ ውስጥ ሌሎች ሰዎችን ማሰብ፣ ይህንን ነው እግዚአብሔር የሚያስተምረን። በቅዱስ ህብረት ውስጥ ስንኖር የእግዚአብሔር ሰላምና በረከት በሕይወታችን ይሞላል። ይህንን ማድረግ እንድንችል እግዚአብሔር በጸጋው ይርዳን። እንጸልይ። በሰማይ ያለ ታላቅና የተፈራ የዘላለም ቅዱስ እግዚአብሔር ሆይ ስለዚህ ግሩም ቃል እናመሰግናለን። አንተ ዝቅ ብለህ የባሪያዎችን ጌታ ሆይ እነዛን የደከሙትን በልባቸው በውስጣቸው ችግር ያለባቸውን ይሁዳንም ጭምር አንተን ሽጦ ጌታ ሆይ በዛ ስፍራ በተገኘበት በምክንያት ያለፈ ፍቅር ያሳየ አምላክ እኛንም ስለወደድከን እናመሰግናለን። እኛም ኃጢአተኞች ሆነን ሳለን ክርስቶስ ሞተልን። ጌታ አምላክ ሆይ ስለሞትክልን ስለወደድከን ሳንወድህ እናመሰግናለን። አሁን ደግሞ እንድንወድህ አንተ እርዳን። እንድናገለግል ጌታ ሆይ እንድናደርግ አንተ እርዳን። ይህንን አገልግሎት ስንካፈል ጌታ አምላኬ ሆይ ሰማይ ከኛ ጋር እንደሆነ መላእክቶቹ ከኛ ጋር ሆኑ እንዳገለገልከን እኛም ለሌሎች አገልጋዮች እንድንሆን እንድትረዳን ጸልያለሁ። ቀሪ ጊዜያችን ተረከብ። ስለ ሁሉ እናመሰግናለን። በጌታ በኢየሱስ ስም አሜን።